ዛሬ ክፍል 4 ነው። የትምህርታችን ርዕስ ሁላችሁም ታውቁታላችሁ። የማይናወጥ ህይወት ባህሪያት። የማይናወጥ ህይወት ባህሪያት። ብዙ የሚያናውጡ ነገሮች አሉ። ደግሞ እግዚአብሔር በቃሉ ነግሮናል። ደግ ከመሆኑ የተነሳ ሳንናወጥ ለመቆየት ከሱ ጋራም ደግሞ ባለን ግንኙነት እንከን አልባ ሆነን እንድንኖር በፊቱም ደግሞ ለአምልኮት ስንቀርብ ምንም እሱን የማያስደስተው ነገር እንዳይገኝ አስቀድሞ የሚወደውን ሁሉ ምክር ሰጥቶናል። መዝሙር 15 ነው እያጠናን ያለነው። 5 ቁጥሮች ብቻ ናቸው ያሉት። ሁላችንም እንነሳና አንብበን ካቆምንበት እንቀጥላለን። አንድ ላይ ሆነን መዝሙር 15ን እግዚአብሔር እንዴት ደግ ነው! የሚያስፈልገንን ምክር ነው እዚህ ጋር የሚነግረን። አንዳንዱ በተለይ ዛሬ የምንኖርበት ርዕስ የምንቆይበት በልቡም እውነትን የሚናገር የሚል እንዴት ቢወደን ነው። እግዚአብሔር ስለምንናገረው አይደለም የነገረን፣ ግን በልብ ለልባችን እውነት መንገር እንዳለብን የሁሉ ነገር ምንጭ ወደ ሆነው ወደ ምንጩ ነው እግዚአብሔር የወሰደን። ምንጩ ካልጠራ ፈሳሹም አይጠራም። ድፍርስ ከሆነ የሚወጣውም ይደፈርሳል። ስለዚህ ይሄ ደግ አምላክ ወደ ምንጩ እና ወደ ዋናው ፕሮብሌማችንን ለማስወገድ የምንችለው ከመሰረቱ ነው። እና አንዱ ሲጸልይ ታውቃላችሁ አይደለም? ሁሉ ጊዜ በየጊዜው ይሄ ሸረሪቱን እያደራ ይላል። ሰይጣንን ነው ሸረሪቱን እያደራብኝ ምናምን። አንዱ ቸገረውና ጌታ ሆይ ሸረሪቱ አይደለም ችግሩ፣ ሸረሪቱን በለዋል። ሸረሪቱ ካለ ድሩ ይኖራል። እና እግዚአብሔር ወደ መሰረቱ ነው የሚወስደን። እናንብበው አንድ ላይ ሆነን። 2 ጥያቄዎች አሉ። ለሁለቱ ጥያቄዎች 10 መልሶች አሉ። ከዛ መደምደሚያው ነው። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። እግዚአብሔር የሚወደውን ነገር የሚያደርግ በሙሉ እነኚህ ብቻ አይደሉም። ሊስቱ ብዙ ነው። መጽሐፍ ቅዱስ ስለ ብዙ ነገር ያስተምራል። ለዘላለም አይናወጥም። እነኚህ የማይናወጥ ህይወት ባህሪያት ናቸው። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ደግ ነህ፣ ቸር ነህ፣ መሐሪ ነህ። እግዚአብሔር ሆይ ከጥፋት ታድገህናል፣ ከሄድንበት መልሰህናል። እግዚአብሔር ሆይ በብዙ መንገድ ጠግነህናል፣ ልጆችህ አድርገህናል። በቤትህ ደግሞ እንዴት እንደምንቆይ ምክርን ሰጥተህናል። እግዚአብሔር ሆይ ከአንተ ጋር ያለን ግንኙነትም እንዲሰምር እግዚአብሔር ሆይ ሁሉን ነገር አስቀድመህ ነግረህናል። እናመሰግንሃለን። ስለዚህ እግዚአብሔር ሆይ ይህንን ቃል ስንማር እያንዳንዳችን እንድትባረክ የምናገረውንም የሚያድምጡኝንም ሁላችንም በፊቱ የታሰብን እንድንሆን እጸልያለሁ። በኢየሱስ ስም አሜን። ጥያቄው 2 ነው። እንደነገርኳችሁ ተቀመጡ። በድንኳኑ ውስጥ ማን ያድራል? ለአጭር ጊዜም ሊሆን ይችላል። ከሁሉ በላይ ደግሞ በተቀደሰው ተራራ ማን ይኖራል? ማን ይቆያል? ሀልወቱ ባለበት ብዙ ደጋግሜ ተናግሬያለሁ። እግዚአብሔር በሚመለክበት ዙፋኑ ባለበት ታቦቱ በሚገኝበት መገኘቱ በጣም ለሰው ሁሉ በሚሰማበት ቦታ ስንቆም እግዚአብሔር የሚፈልገው ከኛ ምንድን ነው? እነኚህ ነገሮች እግዚአብሔር ከኛ የሚጠይቃቸው ጥያቄዎች ናቸው። ለማምለክ በፊቱ ስንገኝ እንዲኖረን የሚፈልጋቸው ባህሪያት ናቸው።
የሚደሰትባቸው ባህሪያት ናቸው። እንደውም ከዚህ በፊት እነኚህን ልክ እንደ ቴብል ማነርስ እንደሆኑ እንድንቆጥራቸው እግዚአብሔር 10ቱን ትእዛዝ እንደሰጠን እነኚህን 10 ነገሮች መመሪያ አድርጎ ባህሪያችን እንዲታረቅበት እና ባህሪያችንን በዚህ መልክ እንድንቀርጽበት በፊቱ ስንገኝ አምልኳችን ምንም አይነት እንከን እንዳይገኝበት የመከረን ምክሮች ናቸው። 2 ጥያቄዎች ናቸው። 10 መልሶች ናቸው። እነኚህ መልሶች በ3 ቦታ አይተናቸዋል። አንደኛው ለራሳችን ህይወት እርምጃ የሚሆኑ ናቸው። ህይወታችንን የሚጠቅሙ ናቸው። አረማመዳችንን የሚመለከቱ ናቸው። 3ቱ ኦሬዲ 2ቱን ተምረናል። አንደኛውን ጨምራለሁኝ። ሌላው ደግሞ ከሰዎች ጋር ያለንን ግንኙነት የሚመለከቱ ናቸው። ግንኙነታችን ከእግዚአብሔር ብቻ አይደለም፣ ከወንድሞቻችን ከእህቶቻችን ከሚያምኑት ብቻ አይደለም፣ በማያምኑትም ሰዎች መካከል ስንኖር እንታያለን። በተለይም ክርስቲያን ስንባል እንለያለን። ማንነታችንን ያውቃሉ። ግንኙነቶቻችንን የሚመለከቱ ናቸው። በ3ኛ ደረጃ ያሉት ሌሎቹ 4ቱ ምንድናቸው ብለናል? የአደባባይ ህይወታችንን የሚመለከቱ። አደባባይ ማለት ቤተክርስቲያን፣ ስራ ቦታ፣ የሆነ ኮንፈረንስ ቦታ የምንታይበት በብዙ ሰዎች መካከል የምንገኝበት ቦታ ሁሉ ማለት ነው። በጣም ጠቃሚ ናቸው። ታዲያ በተቀደሰው ተራራ በእግዚአብሔር ሕልውና ፊት ቆሞ ለማምለክ ዛሬ የምንመለከተው 2 ነገር ተያይዘው ቀርበዋል። ለልቡ ወይም በልቡ እውነትን የሚናገር ልብ ዋና ሶርሱ ነው። የብዙ ነገር ምንጭ ነው። ለልቡ እውነትን የሚናገር ሰው አይደለም የሚናገረው፣ ራሱ ለራሱ ይናገራል። ሐሳብ በልቡ ያስቀምጣል። ሰው ለልቡ ይናገራል። ለራሱ እንደሚናገር ሁላችንም እናውቃለን። በአንደበቱ የማይሸነግል። እነኚህ 2ቱ ስለሚመሳሰሉ አንድ ላይ እንወስዳቸዋለን ብለን ነው። እንዳሉ ብንወስዳቸው ኖሮ መልስ ሆኖ የቀረቡት ነገሮች 10 ሳይሆኑ 11 ናቸው። እነኚህን ግን አንድ ላይ እናጥፋቸዋለን። ስናጥፋቸው የሚመሳሰሉበትን ነገር ልንገራችሁ። ሰው ለልቡ ይናገራል፣ ሐሳብ ይሰጣል፣ በልቡ ይዘራል፣ ያስቀምጣል። መልካም ነገር ብንዘራ ውጤቱም መልካም ነው። ግን በልባችን የምንዘራው ነገር በልባችን ያለ ነገር እንደገና ደግሞ ይወጣል። ልዩነቱ እዛ ላይ ነው። የማይሸነግል ማለት አንዳንድ ሰው ለልቡ ተንኮል፣ ሽንገላ፣ ማታለል ምናምን የሚናገር ከሆነ ካስቀመጠ የግዴታ የሚያወጣው ተግባሩም ንግግሩም ሁሉ ያው ሊሆን ይችላል። ይህን ልብ በሉ። ምንም ነገር አስቀድሞ ልብ ውስጥ ሳይኖር ከንፈር ላይ አይገኝም፣ ምላስ ላይ አይገኝም። ያለው ነው የሚወጣው። ጌታ ኢየሱስ ክርስቶስም ይሄንን በተራራው ስብከት ግልጽ አድርጎታል አይደለም እንዴ? በአፍ የሚወጣው ምንድነው ብለዋል? በልብ ሞልቶ የተረፈው ነው የሚወጣው። ፍሳሽ ነው። ለዚህ ነው ቅድም እግዚአብሔር ፍሳሹ ላይ አይደለም ከምንጩ እንድናጠራው ለልቡ እውነትን የሚናገር ያ ሰው ሽንገላም አይኖረውም። እውነት ከተናገረ ሽንገላ ካልሆነ ለልቡ የሚናገረው የሚወጣውም ሽንገላ አይሆንም። ለባልንጀራው ሽንገላ የማያመጣ ይላል። በጣም አስፈላጊ ነው። ሽንገላ፣ ጎሲፕ፣ ባክባይቲንግ፣ ስም ማጥፋት ይህን የመሳሰሉ ነገሮች ናቸው። አምልኮን ያበላሻል። እግዚአብሔር ለዚህ ነው እንደዚህ ሆነን በፊቱ ሲያየን እግዚአብሔር የማያውቀው ነገር የለም፣ ያልሰማው ነገር የለም፣ የማያየው ነገር የለም። እንኳን የተናገርነውን እግዚአብሔር እዚህ ውስጥ ያስቀመጥነውን ያውቃል። የአምላክ ጌታን ታውቃላችሁ። አሳ እንኳን ያዋጣችውን ትንሽ ብር ያውቅ ነበር አይደለም እንዴ? ሄደህ ጴጥሮስን ምንድን ነው ያለው?
ለእኔና ለአንተ ሰዎች እንዳይሰናከሉ ታክስ ክፈል፣ ሂድ እዛ ጋር አሳ ሆድ ውስጥ አንድ ብር አለ አለ። እግዚአብሔር የማያውቀው ነገር ምንም የለም። ስለዚህ ይህንን ማስጠንቀቂያ ይሰጠናል። እስራኤላውያን በብሉይ እንዲህ ካለው ነገር እንዲጠነቀቁ መመሪያ ከመጽሐፋቸው ያወጡት ብዙ መመሪያዎች ነበራቸው። በተለይ ካወጡ መመሪያ አንዱ ስለ ላሾን ሐራ ነው። ላሾን ሐራ ማለት ኢቭል ታንግ ማለት ነው፣ ክፉ ምላስ። ጥንቃቄ ያስፈልገዋል እና እግዚአብሔር ይሄንን መመሪያ አድርጎልናል። በተቀደሰው ተራራ በእግዚአብሔር ሕልውና ፊት እንግዲህ ስንቆም ለልብ እውነት መናገር ያስፈልጋል። ምንጩ ነው ልብ። መጽሐፍ ቅዱስ ምሳሌ ውስጥ ምን እንደሚል ታውቃላችሁ? ልብህን አጥብቀህ ያዝ፣ የሕይወት መውጫ ከእርሱ ነውና። ለልብ ጥንቃቄ አስፈላጊ ነው። ምንድነው ለልባችን የምንነግረው? ምንድነው ለልባችን ሁሉ ጊዜ እያፈለቀን የምንሰጠው ሐሳብ? አያችሁ፣ ልብ መጽሐፍ ቅዱስ እንደሚያቀርብልን ልብን ለሰውነታችን ደም የሚረጭ ብቻ ሳይሆን እንደውም ብዙዎች እንደሚገምቱት 3 ፓውንድ የሚሆን ክብደት ያለው ነው ይላሉ። አቨሬጅ ነው እና የሁሉም አንድ ነው ማለት አለ እና የውስጥ ብልት ብቻ ሳይሆን የሰው ስሜት፣ የስሜታችን ማረፊያ፣ የሰው አስተሳሰቡ ኢንቴሌክቱ ሁሉ ያለው ልብ ላይ ነው። የሰው ፈቃዱ ያለበት ነው። ነፍሱ መንፈስ ሁሉ ሳይቀር የሚሰሩበት ግራንድ ሴንትራል ስቴሽን ነው። ትልቅ ነው። እንደው ዝም ብሎ ቅድም እንዳልኩት 3 ፓውንድ ብቻ የሚመዝን ኦርጋን አይደለም። የዚህ ሁሉ ግራንድ ስቴሽን ነው። ለልባችን መጠንቀቅ አስፈላጊ ነው። ስለዚህ ልብ ይህን ያክል ከሆነ ስለ አንድ ሰው ማንነት፣ የማንነታችንም መለኪያ ቦታ ነው፣ መገኛ ቦታ ነው፣ ባህሪ ነው ማለት ነው። የስሜታችን የሚሰሙን ስሜቶች በሙሉ ለእግዚአብሔርም ቢሆን ያለን መሰጠት አለመሰጠት፣ ብዙ ነገሮችን እንወስናለን። በዚህ ዓለም ላይ ሁሉ ነገር ውሳኔ ይጠይቃል። የውሳኔዎቻችን ሁሉ ቦታ ነው። እግዚአብሔር ይህን ስለሚያውቅ ለልባችን እውነት እንድንናገር ይናገረናል። ይህን ማለት እግዚአብሔር የተጨነቀው ስለ አመለካከቶቻችን፣ ስለ አቲቲዩዶቻችን፣ ስለ አስተሳሰባችን። እውነት የእኛ ማንነት ሊሆን ይገባል። ስለዚህ ለልቡ እውነትን የሚናገር ይላል። ያለውን ተመልከቱ። ሌሎች ስለተናገረው አይደለም፣ ለሌሎች ስለምንናገረው አይደለም፣ ለልቡ። ለሰዎች የምንናገረው ሁሉ እውነት ሊሆን ይገባል። አዎ፣ ቃሉ ያለው ግን ለልብ ነው፣ ለራሳችን እና በአንደበቱ እውነት የሚናገር ሰው በእግዚአብሔር ፊት የሚያሳየው ባህሪ፣ ድርጊትም እውነተኛ ይሆናል። ይሄ ነው። ያን አድርጉ። ለልቡ እውነቱን የማይናገር ስለ ራሱ ሆነ ስለምንም ስለማንም እውነትን አይናገርም። ወይ የቆሸሸ ሀሳብ፣ ወይ ውሸት፣ ወይ የማይረባ ነገር ሊሆን ይችላል። እንደምናውቀው ደግሞ አምላካችን የእውነት አምላክ ነው። መጽሐፍ ቅዱስ ውስጥ ከዚህ በፊት በሚገባ አስረድቻችኋለሁኝ። የእውነት አምላክ ተብሎ ተጠርቷል። እሱ ብቻ አይደለም፣ ጌታችን ኢየሱስ ክርስቶስም በስጋ የተገለጸ እውነት ነው። መጥቶ በዮሐንስ ወንጌል ውስጥ እንዳስተማረን እኔ እውነት ነኝ ነው ያለው። እውነት ነው፣ በስጋ የተገለጸ እውነት ነው። የሚመራንም የሥላሴ 3ኛ አካል የሆነው የእውነት መንፈስ ተብሎ ተጠርቷል። ይሄ የእውነት መንፈስ የጻፈው መጽሐፍ ዳንኤልን ስንማር አስረድቻቸዋለሁ። ኪታብ እመት ዕብራይስጡ ነው። በእውነት መጽሐፍ ተጽፏል ይላል። የእውነት መጽሐፍ ማለት ይሄ ነው። እንግዲህ አብ፣ ወልድ፣ መንፈስ ቅዱስ እውነት ነው።
መንፈስ ቅዱስ የሰጠንም መመሪያ ቃሉ እውነት ነው። ስለዚህ እግዚአብሔር እውነት ስለሆነ ውሸት የሆነ ከእሱ ሐሳብ ጋር የማይሄድ እግዚአብሔርን የማያከብሩ ነገሮች ሁሉ አያስደስተው። በአምልኮ ጊዜ ደግሞ ፊቱ ስንቀርብ ሀልወቱ ፊት ስንገኝ እነኚህ ነገሮች አምልኮአችንን ያበላሻሉ። ከዚህ የተነሳ ከምንጩ እንድናስተካከል እግዚአብሔር በደግነቱ ይህንን ምክር ሰጥቶናል። ሰው እውነትን ለመናገር የሚችለው እንዴት ነው? ውሸትስ ከአንደበቱ እንዴት ይወጣል? እውነትም ሆነ ውሸት እንግዲህ ከአንደበታችን የሚወጣው ነገሩ በልባችን ካለ ብቻ ነው። ቅድም እንዳልኩት ለልብ ሳይደርስ ምላስ የሚደርስ ምንም ነገር የለም። አዎንታዊው ቅድም ስለ ምስጋና አይደለም የዘመርነው? ብዙ ምስጋና ይኸው ልባችንን የምንነግረው ማጉረምረም ሳይሆን ምስጋና ከሆነ ብዙ ምስጋና ከሆነ የሚወጣው ምስጋና ነው፣ ለልቡ የሚናገር። ማጉረምረም ከሆነ ደግሞ ሌሎችም የሚወጣው ሁሉ ጊዜ ማጉረምረም ነው። ሁሉ ጊዜ ብሎ አንዳንድ ጊዜ እኮ የራሳችንንም ስህተት ሰው ላይ ወይም እግዚአብሔር ላይ ለመለጠፍ እንሞክራለን። አንዱ መስሪያ ቤት ሄዶ ያጉረመርም ነበረ። ትላንት ባሎኒ፣ ከትላንት ወዲያ ባሎኒ፣ የዛሬ ሳምንትም ባሎኒ ይላል ምሳ እየበሉ። በኋላ ጓደኛው ቸገረውና ማን ነው ምሳህን የሚያዘጋጅልህ አለው። ሚስቱ አይደለችም እኔው ነኝ አለ። ታዲያ እሱ እያዘጋጀ ምን ማጉረምረም ያስፈልገዋል? ባሎኒ መግዛት አያቆምም እንዴ? እና ምንድነው ራሳችን የምናድርገውን እንኳን ሰው ላይ ለማድረግ እንሞክራለን። አዎንታዊውም ይሁን አሉታዊውን ለልባችን የተናገርነው ነው ወደ ሌሎች የሚወጣው ባህሪ መሆኑ የሚታየው። በወንጌል ውስጥ ጌታ ያለውን ቅድም ጠቅሼዋለሁኝ። ማቴዎስ 12:34 ላይ ነው። ከልብ ሞልቶ የተረፈውን እጭቅ ያለውን ነው በአፍ የሚፈሰው። ምስጋና ይሁን፣ እርግማን ይሁን፣ ምርቃት ይሁን፣ የፈለግነው ነገር ይሁን፣ እውነት ይሁን፣ ውሸት ይሁን፣ ሽንገላ ይሁን፣ ወይም ደግሞ መልካም ነገር ይሁን፣ የሚወጣው ከተካመቅነው በየቀኑ በየጊዜው እየነገርነው ካጠራቀምነው የሚመጣ ፍሳሽ ነው ማለት ነው። ካፍ የሚወጣው እንግዲህ በልብ ያለው ነው። የአንድ ሰው ልብ ምን እንደሚመስል ማወቅ ትፈልጋላችሁ? መልኬን አይታችሁ ልቤን አታውቁ አይደለም እንዴ? ልብ የሰው መስታወት ነው። የልብ አንደበት፣ ይቅርታ አድርጉልኝ፣ አንደበት የልብ መስታወት ነው። ይህን ታውቃላችሁ? መስታወት ስታዩ ይዋሻል? ያለውን ነው የሚናገረው አይደለም? አንደበት ደግሞ የልብ መስታወት ነው። እንግዲያው አንድ ሰው ምን አይነት ልብ እንዳለው ለማወቅ ትፈልጋላችሁ? የሚለውን ካፉ የሚፈሰውን የሚናገረውን መስማት። ይሄ ግልጽ ነው። አንደበት የልብ መስታወት ነው። መዝሙር 15 በልቡም እውነትን የሚናገር የሚለው ከዚህ እንድንጠነቀቅ፣ እንደውም ሂደቱ ላይ ያተኮረ ነው። ፕሮሴሱ ላይ ወደ ልብ ይገባል። አንድ ነገር እናስቀምጠዋለን፣ እንናገራለን ለልባችን፣ በአንደበት ደግሞ ያ ነገር ይወጣል። አሁን ፕሮሴሱ ምንጩን እንድናጠራ ነው። ፈሳሹን ሳይሆን ምንጩን። ምንጩ በጣም አስፈላጊ ነው፣ መጥራት አለበት። አንድ ጊዜ ልጆች ሆነን 60 ዓመተ ምህረት ነው 1960 ኦልድ ኤርፖርት ቀጠና 2 የነበረበት አካባቢ ድሮ አንድ የፈረንጆች ቤት ነበር። ሰጥተውን እዛ እንሰበሰብ ነበር ሙሉ ወንጌል። ጥቂቶቹ እዚህ የሚያውቁት አለ፣ አንዳንዶቹ እና እዛ ሄድን። ስንሄድ 4-5 ሆነን ነው ከሰፈር ሄድ ነው። ክርስቲያኖች ነን፣ ተጠራርተን እንሄዳለን። ክርስቲያኖች ነን እና መካከላችን አንድ ሰው ነበር። ውይ እንደው ምን አለበት ይሄ ልጆቼ የሚሰጣቸው ጡጦ አለ አይደለም ቢኖር፣ የዛን ጊዜ ነው ሀሳብ የመጣልኝ። እና ቢኖር ኖሮ እንደው አፉ ላይ አድርገው ነበር። ሲያረክሰን ሄደ። ሲያረክሰን
የማያነሳቸው ሰዎች የሉም፣ የማያማቸው ሰዎች የሉም፣ የማይጎራረዳቸው ሰዎች የሉም። ስንሄድ ደግሞ ሰባኪው የዛን ቀን ዶክተር ቤተ መንግስቱ ዛሬ ቤተ ነበረ፣ ከሽማግሎቹ አንዱ ነበረ። አሞቀን። እንዴት ደስ የሚል መልእክት! ስለማመስገን፣ እግዚአብሔርን ስለማክበር፣ ምስጋና የኢያሪኮን ግንብ እንዳፈረሰ፣ ምስጋና ይሄንና ያንን እንደሰራ በጣም ደስ አለን። ሁላችን ደስ ብሎናል። ታዲያ ከያዕቆብ አነበበና ምን አለ? ምንጭስ ሁለት አይነት ነገር ያደርጋል። መራራና ጣፋጭ ያወጣል ምንጭ? አይወጣም አይደለም? ወይ መራራ ነው ወይ ጣፋጭ ነው። ምን አይነት ምላስ ነው የሚያመሰግነው ሲል መንገድ ላይ ያ የሰማነው ሁሉ ያ ቡጨቃ፣ ያ የሰው ስም ማጥፋት፣ ያ ሁሉ መጣ። ስለዚህ ምንጩን እንድናጠራ ነው። በልቡ እውነትን የሚናገር ማለት የሚመገበው እውነት የሆነ ከሐሰት ከቆሻሻ ነገር የተጠበቀ ማለት ነው። ለልባችን የምንነግረው ቅዱስ ከሆነ በአንደበታችንም የሚወጣው ቅዱስ ይሆናል። ለልባችን የምንነግረው እርኩስ ከሆነ ከአንደበታችንም የሚወጣው ነገር እርኩስ ይሆናል። የእግዚአብሔር ባህሪ እውነት ስለሆነ ለአምልኮ በተራራው ላይ ስንገኝ ይሄ ደስ አይልም፣ አምልኳችንን ያበላሻል። እግዚአብሔር በእውነት ደስ ይለዋል። እና ትዝ ይላችኋል ናትናኤልን ሲያየው ጌታ ምን እንዳለ፣ እንዴት እንደተደሰተበት። ዮሐንስ ወንጌል ምዕራፍ 1 ላይ ተንኮል የሌለበት በእውነት የእስራኤል ሰው። አያችሁ፣ ልብ ያያል። እግዚአብሔር ደስ የሚለው በዚህ ነው። ልናመልከው ስንመጣ እንዴት የሚያይን ይመስላችኋል? መዝሙር እኮ 15 በጣም የሚረዳን ነው። ከዚህ አይነት ነገሮች ተቆጥበን እግዚአብሔር የሚወደውን ነገር እንድናደርግ ነው። ለልብ እውነት መናገር የውስጥ አስተሳሰባችንን አቲቱዳችንን የሚገልጽ ነው። በልብ ያለው ስለሆነ ባፍ የሚወጣው አስቀድመን ለልባችን ስለምንናገረው ነገር ልንጠነቀቅ ይገባል። መጽሐፍ ቅዱስ እውነት እንድናገር ያስተምረናል። ብዙ ቦታ ነው። ውሸት ኃጢአት እንደሆነም ያስተምረናል። እንደውም ከ10ቱ ትእዛዝ አንዱ ዘጸአት ምዕራፍ 20 ላይ ታገኙታላችሁ። ቁጥር 16 ላይ ከ10ቱ ትእዛዝ አንዱ ነው። በባልንጀራህ ላይ በሐሰት አትመስክር ይላል። ይሄ እውነት ተናገር ማለት ነው። በባልንጀራ ላይ በሐሰት አትመስክር፣ አትዋሽ ማለት ነው። የውሸት መጥፎነቱ ደግሞ ሰውን ብቻ አይደለም፣ ራሳችሁንም እንኳን ታታልላላችሁ። እኔ ለዚህ ጥሩ ምሳሌ አለኝ። ድሮ አንድ ጊዜ ነግሬያቸዋለሁ። ልጅ ሆነን ሰፈራችን ገና 12-13 ዓመት ሲሞላን አንዳንድ ልጆች ከወላጆቻቸው ገንዘብ እየሰረቁ ድሬዳዋ ይጠፉ ነበር። ይሄዱ አንድ ሰሞን እንደውም ፋሽን ሆናል። የገሌም ልጅ ጠፋ ይላሉ። እና እናቴ ደግሞ ይህን ስትሰማ በጣም ታዝናለች። እና ከዚህ የተነሳ እኔ እናቴን ላለማሳዘን ከእንደዚህ ያሉ ልጆች ተጠብቄያለሁኝ። ሰፈራችን ብዙ ዱርዬ የሆኑ ልጆች ወጡ። እና ደግሞ ቆይተው ሲቸግራቸው ሀረር ቆይተው ይመጣሉ። ያው ተበላሽተው ነው፣ ሲጋራ ጫሾች ምን ሆነው ነው፣ ውልቅልቃቸው ወጥተው ነው የሚመጡት። መጥተው ግን ጉራቸው አይቻልም። ይህን አድርገን አንድ ጊዜ እንዲያርጌ፣ አንድ ጊዜ ከአንዱ ጋር ተጣልቼ፣ በሌላም በርካሽም ነገሮች ያመጣሉ። አንዱን እንደዚህ አድርጌ በብረት ቦክስ አናፍቼው ይላሉ። ይሄ ምልክት እዚህ ጋር በስንጢ ተወግቼ ነው ምናምን ይላሉ። ሰው ሁሉ ያን ያወራል። በኋላ እኔ የማወራ የለኝም፣ ቸገረኝ። ታውቃላችሁ አይደል? ልጆኜ ነው፣ ጌታን ከማወቄ በፊት ነው። እና ትምህርት ሚኒስቴር አንድ ጠባሳ ሰጥቶኝ ነበር። እንዴት በሉኝ። እና ብዙ አይነት እንትኖች ነበሩ አይደለም፣ ክትባቱ ተሰጥቶኛል። እንደገና ሁለተኛ ጊዜ ክትባት ከተቡኝ። ያንኑ ነገር ተቆጣና ሰውነቴ እዚች ጋር አንድ ነገር ፈነዳች።
ጠባሳው አሁንም አለች እዚች ጋር ፈነዳች። ምንድነው ያልኩት? በምንድነው የመጣው ጠባሳው? ግን ሰው ሁሉ የሚያወራው ጉራ ሲኖር ነኝ ደግሞ አንድ ቀን አንዱን ሳናፍተው በጩቤ ያዘና ሲጋ ወጋኝ። እቺ ጠባሳ እያልኩኝ ማሳየት ጀመርኩኝ። ኤው የውሸት መጥፎነቱ ይሄ ውሸት ነው አይደለም? ሲቆይ እውነት ነው የመሰለኝ። እኔ በእውነት ለረጅም ጊዜ በጩቤ ተወግቼ ያለኝ የመሰለኝ። የነቃሁት ክርስቲያን ከሆንኩኝ በኋላ ነው። ክርስቲያን ሲሆን የውሸት መጥፎነቱ ሌላውን ብቻ አይደለም የምታታልሉ፣ ራሳችሁን እንኳን ማታለል ትጀምራላችሁ። አይቻለሁ። መጥፎ ነው ልላችሁ ነው። እና ይሄ በትዳርም ውስጥ በሁሉ ቦታ ልታስቡት የምትችሉት ነገር ነው። ሰዎች እንደሚሉት 3 አይነት የእውነት ደረጃዎች አሉ። እውነት መናገር ነው ያለብን። አንደኛው የእግዚአብሔር እውነት ልትሉ ትችላላችሁ፣ ወይንም ካኖን ትሩዝ ወይም ስክሪፕቹራል ትሩዝ። ይሄ የቃሉ እውነት ማለት ነው። ለልብ መነገር ያለበት፣ ልብ መመገብ ያለበት ይሄንን ነው። ይሄ የእግዚአብሔር እውነት የምንለው ወይንም ካኖን ትሩዝ አብሶሉት የሆነ እውነት ነው። ፍጹም እውነት ነው። አይቀየርም፣ አይጨመርበትም፣ አይጠመዘዝም፣ አይጎብጥም፣ ሊቀነስለት አይችልም። እውነተኛ እውነት ነው። በዚህ ቃል ልባችንን ብንሞላው፣ ለልባችን ይህንን እውነት ብንናገር በቃ እንደዚህ ያለ እግዚአብሔርም የሚወደው እውነተኛ ነገር በአንደበታችንም ሊወጣ ይችላል። ሁለተኛው ካልቸራል እውነት አለ። ይሄ እንደ እግዚአብሔር እውነት እንዳልነው እንደ ቃሉ አይደለም። ይለያያል፣ ከቦታ ቦታ ይለያያል፣ ከባህል ባህል ይለያያል። ስለዚህ ስፍራው በተለወጠ ቁጥር ሁሉ አንድ እውነት ከሁሉም ቦታ አንድ አይነት አይደለም፣ የተለያየ አይነት ነው። ባህላዊ ነው። ብዙ አይነት ባህል አለ። አልነግራችሁም እንጂ ብዙ በአንዳንድ ባህል ጋብቻን በተመለከተ ይሁን፣ የወንድና የሴት ግንኙነት በተመለከተ ይሁን፣ ኃጢአትን በተመለከተ ይሁን፣ እናንተ ከምታውቁት የተለየ ሾክ የሚያደርጋችሁ ነገር ልትሰሙ ትችላላችሁ። እና አለ ችግር ማለት ነው። የሚቀያየር እውነት አለ። ሌላው የህሊና እውነት አለ። የህሊና እውነት፣ ህሊና የሚኮተኮት ነገር ነው። እንዳሳደግከው እንደ ትሬን እንዳደረግከው ነው የሚሰራው። ስለዚህ ይሄም ቢሆን የሚታመኑበት አይደለም። ግን ህሊና አለ። ሰው ሁሉ ባለበት አካባቢ እንደ ተኮተኮተው አይነት በእግዚአብሔር ቃል ከተኮተኮተ፣ የእግዚአብሔር ቃል የኮተኮተው ሰው መንፈሳዊ ሰው ክርስቲያናዊ የሆነ ህሊና አለው። ያ ህሊናው ይመራዋል። ግን ይሄ በአካባቢው የሚለይ ነው እና እንደ ተኮተኮተ ነው ብያቸዋለሁ። ለምሳሌ ህንድ ሀገር ያሉ ሰዎች የሚኮተኮቱበት አለ፣ ባህላቸው እዛው አካባቢ አለ። ህሊናቸውም ያንኑ ተከትሎ ነው ማለት ነው። ኢትዮጵያ ካለ ነው ሊለይ ይችላል። ከዚህ በፊት ድሮ በሌላ ምክንያት አንድ ምሳሌ ሰጥቻቸዋለሁ። ለምሳሌ እዚህ መካከል ባልና ሚስት አላችሁ። ኢትዮጵያዊ አንዱ ቢሞት ሚስቱ እንደዚህ እንጨት ተረብርቦ ሬሳውን እዛ እንጨት ላይ ያስቀምጣ እሳት ለኳሽ ለመሆን ቅድሚያ አትወስድም። በኢትዮጵያ ባህል ታቃጥላላችሁ፣ ታቃጥሉ። የህንድ ህሊና ግን ይሰራል። ልዩነቱ ትሬን የሆኑት እንደዛ ነው። ህሊና እንደ ኮተኮቱት እንዳሳደጉት ነው። በእግዚአብሔር ቃል የተኮተኮተ ክርስቲያናዊ የሆነ ነገር የዳበረለት ሰው ክርስቲያናዊ ህሊና ይኖረዋል። ሌላው ደግሞ እንግዲህ እንደ አካባቢው፣ እንደ ባህሉ፣ እንደ እምነቱ፣ እንደ ሃይማኖቱ ይሆናል ማለት ነው። ክርስቲያን ስለራሱ ስለሌሎችም የእግዚአብሔር ነገሮች በሙሉ ለልቡ መንገር ያለበት ይህንን እውነተኛውን የእግዚአብሔርን ሐሳብ ነው።
የእግዚአብሔርን ፈቃድ ነው። በዛ ከተኮተኮተ ምንጩ ይጠራል። መዝሙር 15 እንግዲህ የሚያስተምረን ይሄንን ነው። በተቀደሰው ተራራ ላይ በአልቦቱ ስንቆም እግዚአብሔርን ስንወድስ እወድሃለሁ ስንል ቅድም ብዙ ነገሮች ብለናል። ጌታ ሆይ ሁለመናዬ ያንተ ነው ብለን ስንል እውነት ሊሆን ይገባል። ያ ደግሞ እውነት የሚሆነው ለልባችን ነግረነው ካለ ነው የሚወጣ ከሆነ ነው። ግን አንዳንድ ጊዜ ልቀንጠስልህ ልበጠስልህ ሁለመናዬ ያንተ ነው ብለን ውሸት የምንናገርበት ጊዜ ያለ አይደለም እንዴ? ሌላው ቀርቶ ቅድም አስራት አስፈላጊ እንደሆነ ነግሮን ነበር። አንዳንዱ ሁለንተናዬ ያለኝ ሁሉ ያንተ ነው ይላል። አስራቱን ከፈታ 5 ዓመት ነው እና አይሆንም ማለት ነው። የምንናገረው በእግዚአብሔር ፊት እግዚአብሔር ያውቃል። ስለዚህ ከአንደበታችን የሚወጣው እንዲጸዳ ነው። መዝሙር 15 ፈቃዱን ሳንጥስ እሱን የሚያስደስት ነገር እንድናደርግ ነው። የአፋችን ቃል ከልባችን ሐሳብ ጋር ሊስማማ ይገባል። ውሸት ከመመገብ ልንጠነቀቅ ይገባል። ውሸት እግር የላትም ይባላል። ታውቃላችሁ? ውሸት እኮ እግር የላትም። ስለዚህ አትሄድም ማለት ነው። ውሸት እግር የሚኖራት መቼ መሰላችሁ? ሌላ ውሸት ስትጨምሩበት ብቻ። ደግሞ ካልተጨመረበት አይሰራም። ውሸት ውሸትን ይወልዳል። ስለዚህ እግር ያወጣል ማለት ነው። የመጀመሪያውን ለማጠናከር አሁንም ለሌሎች ሰዎች እንደግመዋለን። ያ ደግሞ ባህሪ ይሆናል ማለት ነው። ውሸትና ክፉ ስራ የሚመነጩት ከልብ ነው። አንዳንድ ሰዎች ደግሞ ቅዱስ ውሸት ያለ ይመስላቸዋል። የለም። እውነቱን እንነጋገር፣ ነጭ ጥቁር ምናምን ብዙ ስም ያወጡና አንዳንዱ ቅዱስ ውሸት ይላል። ቅዱስ ውሸት የሚባል ነገር የለም። ውሸት በመናገር መንግስተ ሰማያት መግባት ይቻላል ብሎ እንኳን ቢታመን እንኳን ልትጠነቀቁ ይገባል። ምክንያቱም ቅዱስ የሚባል ውሸት የለም። እግዚአብሔር የሚወደው ውሸት የለም። ውሸትና እርግዝና አንድ ናቸው። ሲጀምር ትንሽ ነው፣ አይታየም አይደል? እርግዝና እህቶች ታውቃላችሁ። ግን እያደገ መሄዱ ይቀራል። እንደውም ማደግ ብቻ አይደለም፣ እንደውም ይታያል አይደለም? ይወጣል። ውሸትም ልክ እንደዛው ነው። ካልተጠነቀቅን በስተቀር ማለት ነው። እንደ እርግዝና ነው። እውነትን መመገብ አስፈላጊ ነው ለልባችን። ያልተኮተኮተ እርሻ አረም እንደሚበዛው በየጊዜው በእውነት የማይኮተኮት ልብም እንደዛው ነው። ብዙ መጥፎ ነገር ይኖረዋል። እውነት ግን አርነት ታወጣለች። ጌታ ነው እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብለዋል ዮሐንስ ወንጌል ውስጥ። እግዚአብሔር ከኛ የሚጠብቀው 3 ነገር ልንገራችሁ ያለ ብዙ ማብራሪያ። እውነትን ምንም ሳናጎድል እንድንናገር ነው። ፍጹም እውነትን እንድንናገር። ይህን ለማድረግ ልባችን ላይ መስራት አስፈላጊ ነው። ሁለተኛም እውነትን ሳናቋርጥ። አንዳንድ ሰዎች አንድ ጊዜ እውነት ተናግረው ሌላ ጊዜ ደግሞ ይዘባርቃሉ። ነው እግዚአብሔር ሳናቋርጥ እውነትን እንድናገር ይፈልጋል። ባለን ግንኙነቶች ደግሞ እውነትን በፍቅር ተናገሩ ብለዋል። እውነትን በፍቅር ምንም ሳንደብቅ በፍቅር መናገር እንችላለን። ስለዚህ ውሸት የሚፈቀድበት፣ ውሸት ትክክል የሚሆንበት፣ ቅዱስ የሚሆንበት ምንም ሁኔታ የለም። እንደውም አንዳንድ ሰዎች አንድ ተረት ያወራሉ። ምንድነው ይሄ ተረት? ምሳሌ ነው፣ ግን እውነተኛዋን እውነት ሳይሆን ውሸት ለማስተማርም የሚሞከርበት አይነት ምሳሌ ነው። ሰውየው ተሟልቶለታል፣ ትዳር አለው፣ ልጆች አሉት፣ ሀብት አለው፣ ሁሉ ነገር አለው። ግን ደስተኛ አልነበረም። ደስተኛ ያልሆነው እውነትን ማወቅ አለብኝ የሚል ፍላጎት ነበረው፣ ጥማት ነበረው። ለሚስቱ እውነትን ማግኘት አለብኝ እያለ ሁሌ ይነግራታል። እርሷም ይህንን ስላወቀች ባሏ ከዚህ ጭንቀት የሚወጣበት መንገድ ቢገኝ
ደስ ይላት ነበር። ስትፈልግ ቆየች። አንድ ቀን እውነትን ፈልገህ እስካገኘሃት ድረስ ፈልጋት፣ በቃ ሂድ አለችና ስንቁን አዘጋጀችለት፣ ፈረስ ጫነችለት እና ሁሉ ነገር እንዲዘጋጅለት አድርጋ ሰደደችው። ሰውየውም እውነትን ፍለጋ ተራራ ወጣ፣ ሸለቆ ወረደ፣ ከተማ ገባ፣ ጫካ ፈለጋት፣ በበረሃ ፈለጋት፣ ባህር ዳር ፈለጋት፣ ወንዝ ዳር ፈለጋት። ያልፈለገበት ቦታ የለም፣ አላገኛትም። ተስፋ ቆርጦ በመጨረሻ ላይ ሲሆን አንድ ዋሻ ላይ በራፉ ላይ ቁጭ ያለች አንዲት አሮጊት ሴት ያያል። ትጠቅሰውና ና ትለዋለች። ወደ እሷ ሄደ። እውነት ነኝ አለችው። ሲያያት በጣም ያረጀች፣ የፊት ጥርሷ ብቻ የነበረ ሌላ ሁሉ ወልቆ የፊት ጥርስ ብቻ የነበራት፣ በዓይኗ ሽፋሽፍት የተጨማደደ ጉድጓድም የሆነ ቆዳዋ የገረጣ ጸጉሯ ጭፍርር ያለ ግን ጀርባዋ ላይ ያለ ጅጅት ያለች ነበረች። ጠራችውና ና ብላው ገባ። ከዚያም ዋሻ አጠገብ አብሯት ለአንድ ዓመት ከአንድ ቀን ኖረ። በዚህ ጊዜ ውስጥ መማር የሚያስፈልገውን ማወቅ የሚፈልገውን ነገር ያገኘ መሰለው። በመጨረሻም ወዳጄ እውነት አንቺን ለመፈለግ ቤቴን፣ ሚስቴን፣ ልጆቼን፣ ንብረቴን ይህን ሁሉ ጥዬ ይኸው አንድ ዓመት ከአንድ ቀን ከአንቺ ጋር ቆይቻለሁኝ። አንቺ ደግ አድርገሽልኛል። አሁን ወደ ቤቴ ልሂድ፣ ግን ደግ ስላደረግሽልኝ እኔ ምን ደግ ነገር ልመልስልሽ አላት። የዚህን ጊዜ ምን አለች እሷ? ጣቷን ወደ ላይ ያደረገችና ስለ እኔ ምን ብለህ ትነግራቸዋለህ? ምን ብዬ ልንገራቸዋል? ያረጀች ናት እንዳትል ወጣት ነች ብለህ እንድትናገር። እውነተኛ እውነት ይህንን ትላለች ብላችሁ ታስባላችሁ? ይሄ ውሸትን ለመቀደስ የሚደረግ አይነት ምሳሌ ነው። እውነት ከውሸት ጋር ምንም መቃረብ አትችልም። እና ጌታ የሚያሳየን እንግዲህ ትልቁ ችግር አፍ አይደለም፣ ልብ ነው። ተጠንቀቁ ነው የሚለን። እንደው ከአፍ የሚወጣው በሙሉ ከልብ እንደሚመነጭ ማቴዎስ 15:19 ላይ ግድያ፣ ክፋት፣ ምንዝርና፣ ዝሙት ይሄ ሁሉ ከውስጥ ሰውን የሚያረግ ሰው ወደ ውስጥ የሚገባው አይደለም፣ የሚወጣው ነው፣ ከልብ የሚመነጨው ነው ብሎ አስተምሮናል። ሴንት አውግስቲን 8 አይነት ውሸት አለ ይላል። ለማወቅም አልፈልግም። 8 አይነት ይላል። አንዳንዶቻችሁ ታውቁታላችሁ፣ የታወቀ ነው፣ ብዙ መጽሐፍ አለው። ማርክ ትዌን ደግሞ 869 አይነት ውሸት አለ አለ። ከየት አወቀው? እንዴት ቆጠረው? አይገባኝም። ለማወቅም አልፈልግም። ነገር ግን አንድ ሀቅ አለ። ውሸት የሚጀምረው ከልብ ነው። እውነትም የሚጀምረው ከልብ ነው። የእግዚአብሔር ቃል የሚያስተምረን ይህንን ነው። አንድ ሰው ውሸት ሳይቀለብ ለሌላ ሰው ውሸት አይናገርም። ሰው ለልቡ እውነቱን ከተናገረ በቃሉ ሆነ በድርጊቱ በባህሪ ሁሉ እውነተኛ ይሆናል። ታዲያ እውነትን የመናገር ጥቅሙ ምንድን ነው? እውነትን ተናገሩ፣ ለመናገር ደግሞ ልባችሁ ላይ ዝሩት ነው የሚለው ጌታ። ጥቅሙ ምንድን ነው? ጥቂት ጥቅም ልንስጣችሁ። ይህንን ብናደርግ ውሸት ተናግረን ውሸት ለመደበቅ ሌላ ውሸት ከመጨመር ቅድም እንዳልኩት ከዛ ትግል ነፃ እንሆናለን። አርነት እንወጣለን፣ እርፍ እንላለን፣ ነፃነት እናገኛለን ማለት ነው። ውሸት ተራ ኃጢአት ብቻ አይደለም፣ እስር ነው። ውሸተኞች እስረኞች ናቸው። መፈታት፣ አርነት ያስፈልጋቸዋል። እውነት ነፃነት ነው። ምንም አይነት ትብታብ የለውም። ከሰው ጋር ሆነ ከራሳችን ጋር ከእግዚአብሔር ጋር ከሌሎችም ባለን ግንኙነት ሁሉ የታሰረን አንሆንም። ሌላው እውነትን የመናገር ጥቅም ውሸት ተናግረን በስጋት በመሸማቀቅ ከመኖር በፍርሃት ከመኖር ነፃ እንሆናለን። ውሸት ፈሪ ያደርጋል። ይህንን ታውቃላችሁ? በጣም ፈሪ ነው የሚያደርገው። ያርበደብዳል። የሚዋሹ ሰዎች የህሊና ነፃነት የላቸውም። የህሊና ነፃነት ስለሌላቸው ድርጊታቸውም ሁሉ ያንን የሚያንጸባርቅ ነው። አንድ ትምህርት ቤት 10 ልጆች ነበሩ።
እነኛ 10 ልጆች አስተማሪዋ ስታስተምራቸው ሆምወርክም ሰጣቸው። አንደኛው የሆነ የማጭበርበር ነገር ሰርቷል። አስተማሪዋ በጣም ተናደደች። ልጆች ማን ይሄንን የሰራ አለችና ጠየቀች። ሁሉም እኔ አይደለሁ 10ም አሉ። ደፍሮ ገሌ ነው ብሎ የሚል የሚያወጣ ጠፋ። አሁን በደለኛውን ለማወቅ ስለፈለገች ዘዴ አሰበች። እሺ አለችና ሄዳ 10 አርጩሜዎች ያመጣች። እኩል ቆረጠቻቸው። 10ም እኩል ናቸው። እኩል ቆርጣ ለእያንዳንዳቸው ሰጠቻቸው። አላወጣም ብላችኋል አይደለም? ይሄንን ሄዳችሁ ቤታችሁ ራስጌያችሁ አድርጉና እደሩ። ጠዋት ስትመጡ ይሄንን ጥፋት ያጠፋ ልጅ የሱ አርጩሜ በጣም ረዝማ ትገኛለች አለች። ሁሉም ሄዱ። ያለዋሹት ምንም ሰላማቸው አልተገፈፈም። እንቅልፋቸውን ጠገው አድረው መጡ። ያኛው ግን የህሊና ነፃነት ስለሌለው ሲያድግ ከፍ ብሎ ያዋል። መቀስ ያመጣና ቁምጥ ያደርጋል። አሁንም ሲያድግ ተጅቶ አሁንም እንደዚህ ሲቆርጥ ሁሉም ይዘው ሲመጡ ጥፋተኛው ታወቀ አልታወቀም። ውሸት ሰላም አይሰጥም፣ መጥፎ ድርጊትም ያስደርጋል። እውነትን መናገር ከዚህ አይነት ነገር ነፃ ያደርጋል። ውሸት ሰላም ይነሳል። እውነት ከተመገብን ግን ከጭንቀት ሁሉ ነፃ እንሆናለን። ውሸታም ሰው እንኳን ሰዎችን ቀርቶ ሌባ የራሱን እየመሰለው ሰው አያምንም ይባላል አይደለም? ውሸታም ሰው ሌላው ቀርቶ የእግዚአብሔርን ተስፋ እንኳን ማመን አይችልም። ለመቀበል እግዚአብሔር ይሄን አድርግልሃለሁ የሚለውን እንኳን መቀበል ያስቸግረዋል። ከዚህ ነፃ እንሆናለን። እውነትን ብንናገር የህሊና ወቀሳም አይኖረንም። እውነትን ብንናገር የእግዚአብሔር አይኖች ወደኛ ይሳባል ቃሉ ይላል። ሁለተኛ ዜና 16:9 ላይ እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉ። ልቡ ከሱ ጋር ትክክል የሆነውን የልብ ነገር በጣም ይገደዋል። ያጸና ዘንድ ይላል፣ ይደግፈው፣ ያበረታው ዘንድ፣ ያጎብሰው ዘንድ ወደዛ ይመለከታሉ። እግዚአብሔር ሊያበረታ፣ ሊያጸና፣ ሊረዳም በልባቸው ውስጥ እውነት ያለውን በአይኑ ይመለከታል። እውነት አዋቂው እንደገና ልባችንን ያያል ማለት ነው። በልባችን ያለውን እውነት ይረዳል። ለልባችን እውነት መናገር እንግዲህ አስፈላጊ ነው። እንዲህ ብናድርግ እግዚአብሔር በፊቱ ለአምልኮ ስንገኝ በምንናገረውም ይደሰታል ማለት ነው። እግዚአብሔር መልካም ነው። በተቀደሰው ተራራ ላይ እንግዲህ ለመኖር በእነዚህ 10 ጥያቄዎች ራሳችንን እየፈተንን አዎንታዊ ከሆነ ያገኘነው መልስ ጥሩ ከሆነ ቃሉ እንደሚመክረን ከሆነ እናጽናው፣ እንግፋበት። ስህተት ከሆነ ደግሞ እግዚአብሔር የማይወደው ከሆነ ተጸጽተን በንስሐ ራሳችንን እናስተካክል። ይሄ ነው እንግዲህ የመዝሙር 15 ትልቁ ትምህርት ይሄንን እንድናደርግ ነው። እግዚአብሔር ወደ ምንጩ ሄደን እንድናጠራ ነው። ምንጩ ካልጠራ ሁለተኛው ላይ ትንሽ ሐሳብ ልስጥ። ሽንገላ የሚለውን ማለት ነው። በአንደበቱ የማይሸነግል ይላል። እዚህ ያለው ትክክል ካልሆነ እኛን ብቻ አይደለም ሌሎችንም እናታልልበታለን፣ ሸንጋይ እንሆናለን ማለት ነው። እንግሊዘኛው ሽንገላ ለሚለው ቃል ስላንደር ነው የሚለው እና ስላንደር የሚያደርግ መሆን አለበት ይላል። ስላንደር የሚለው ቃል ትርጉም ሌላውን ለመጉዳት ፈልጎ የሰው ስም ማጥፋት፣ ለመጉዳት ተብሎ የሰው ስም ማጥፋት። ሐሜት፣ ቡጨቃ ታውቃላችሁ አይደለም? ቡጨቃ የሰው ስጋ መብላት። እግዚአብሔር ፊት ስንቀርብ ደግሞ እኮ ይታያል። እንዴት እናመልካለን? የወንድምና የእህት ስጋ መብላት ለመጉዳት ተብሎ የሚወራ የሐሰት ወሬ ነው።
ደግሞ የተወራውን ወሬ ማስፋፋት ነው። ማስፋፋት በተለይ በዚህ በአሁኑ ዘመን ዩቲዩብ ምን ቲክቶክ ምን ባለበት ጊዜ ነገሩ ብሷል። ችግር እንደሆነ ሁላችሁም ታውቃላችሁ። ስላንደር ስም ማጥፋት እግዚአብሔር የሚጠላው መጥፎ ባህሪ ነው። ከ10ቱ ትእዛዝ 9ኛው የሚለው በባልንጀራ ላይ ሐሰት አትመስክር፣ ውሸት አትናገር፣ ስም አታጥፋ ማለት ነው። በብሉይ ብዙ ማስጠንቀቂያ አለ። እንደውም ዘሌዋውያን 19:16 በሕዝብ መካከል በሸንጋይነት አትዙር ይላል። በሸንጋይነት ከቤት ወደ ቤት ከሰው ወደ ሰው። ዛሬ እኮ መራመድ አያስፈልግም፣ ስልክም አለ አይደለም? እና አትዙር። ላሾን ሐራ ያሉት ያ ኢቪል ታንግ በጣም መጥፎ ነገር ነው፣ እግዚአብሔር የማይወደው ነው። አዲስ ኪዳን ውስጥም ጌታና ሐዋርያት በዚህ ጉዳይ ላይ ብዙ ነገሮች ጽፈውልናል። ባክ ባይተርስ እንዳንሆን፣ ሐሜተኞች እንዳንሆን፣ ስም አጥፊዎች እንዳንሆን ብዙ ማስጠንቀቂያዎች አሉ። ቅድም አንደበት የልብ መስታወት ነው ብያቸዋለሁኝ። እንደውም ስለ አንደበት ከፈለጋችሁ ቪዲዮ የለም እንጂ ብትፈልጉ፣ ምናልባት ቴፑን ብትፈልጉ ዌብሳይትም ላይ ታገኙ ይሆናል። ስለተገራ ምላስ ያስተማርኩት ትምህርት አለ ድሮ። ያልተገራ ምላስም ችግር አለ። ስለ አምልኮ ሳስተምር በቅርቡ 4 አይነት አምልኮ አለ ብዬ፣ አንደኛው ከንቱ አምልኮ ነው። ከንቱ አምልኮ እግዚአብሔር ቃልም ያዕቆብ 1:26 ላይ አንደበቱን ሳይገታ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው። እንደው ነው የደከመው ከንቱ ነው፣ የመጣው ከንቱ ነው፣ የጨፈረው ከንቱ ነው፣ የዘለለው ከንቱ ነው፣ እስኪያለበው ያ ሁሉ ከንቱ ነው። ስላንደር ብዙ ግለሰቦች አጥፍተዋል። እናንተም ታውቃላችሁ፣ እኔም አውቃለሁ። ብዙ አገልጋዮችን ጎድተዋል። ብዙ ሰዎች አቁስሏል። ብዙ አብያተ ክርስቲያናት ጎድተዋል። ህብረቶች አፈራርሷል። ብዙ አዳዲስ ክርስቲያኖች እንዳያድጉ አቀጭጨዋል። እናውቃለን ሁላችንም። እና የማይጠነቀቁ ሰዎች ከነገሯቸው ነገር የተነሳ ካንሰር ሆኖባቸው እንዳያድጉ፣ እንዳይስሙ፣ እንዳይወፍሩ የሆኑ ብዙዎች አሉ በየቦታው። እና በሽታ ነው፣ ካንሰር ነው ማለት ነው። ቅዱስ ጀስቲን የተባለ ከጥንት አባቶች አንዱ የበሽተኞች ምላስ በመመርመር ሐኪሞች የአካል በሽታ ይረዳሉ፣ ፈላስፎች ደግሞ ምላስን በመመልከት የአእምሮን በሽታ ያውቃሉ ይላል። ቤንጃሚን ፍራንክሊን ከአሜሪካን መሪዎች አንዱ የነበረው የእግር ወለምታ ቶሎ ይድናል፣ የምላስ ወለምታ ግን አይድንም ብሏል። ጃፓኖች ሲተርቱ እቺ 3 ኢንች ርዝመት ያላት ምላስ 3 ፊት ማለት ነው። ኢንች ነው 3 ኢንች ርዝመት ያላት ምላስ 7 ፊት ርዝመት ያለውን ሰው ወቅታ ታቆስላለች፣ ትጥላለች። ትንሽ ነች እኮ አይደለም። እንደውም ያዕቆብ አንደበት ምንድን ነው አለ? እሳት ነው አለ። እሳት እኮ ትንሿ እሳት ክብሪት ታውቃላችሁ አይደለም? አሁን ከአንድ ዛፍ 1 ሚሊዮን ክብሪት መውጣት ይችላል። ከ1 ሚሊዮን ክብሪት ውስጥ አንዷን ብቻ ብትወስዶ አንዷ 1 ሚሊዮን ዛፍ፣ 1 ከተማ ማቃጠል ትችላለች። ከባድ ነው ማለት ነው። ለዚህ ነው ስላንደር፣ ሐሜት፣ ስም ማጥፋት ብዙ ቤትና ብዙ ሕንፃ ብዙ ጥፋት አምጥቷል። ያዕቆብ ክርስቲያን ወንድሙ ላይ ይህንን ኃጢአት ሲፈጽም ጥንቃቄ እንዲያደርግ ሲመክረን ነው ስለ አንደበት እሳትነት የተናገረው። እንዴት ብትሉ 2 ኃጢአት፣ አንደኛው የእግዚአብሔርን ሕግ ያፈርሳል። የትኛውን የእግዚአብሔርን ሕግ? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ ይልና ሁለተኛው ምንድን ነው? ጎረቤትህን ባልንጀራህን እንደ ራስህ ውደድ። እነኚህ ሁለቱ ይለያያሉ ይላል? አይሉም፣ አንድ አይነት ናቸው። ጎረቤቱን ሳይወድ የማያየውን አምላክ እወዳለሁ የሚል የለም። በግልጽ ነው፣ መኖርም የለበትም። ያን ያፈርሳል።
ሌላው የምናፈርሰው ሕግ እንደዛ አይነት የፍርድ ወንበር ላይ ስንቀመጥ እግዚአብሔርን ገፍተን የእሱ ዙፋን ላይ ተቀምጠናል ማለት ነው። ዳኛ ማን ነው? እግዚአብሔር ብቻ ነው። መፍረድ የሚችል ፍርድ ሁሉ የተሰጠው ለሱ ብቻ ነው። ስለዚህ ይህን ስናደርግ የእግዚአብሔርን ቦታ ወስደናል ማለት ነው። አንድ ሰው ጠየቀኝ፣ መጽሐፍ ቅዱስ ጦርነት ከጨረሰው ምላስ የጨረሰው ይበልጣል ይላል አለኝ። አይኔ ወንድሞ ተሳስተሃል፣ መጽሐፍ ቅዱስ ውስጥ የለም፣ ግን የት እንዳለ አውቃለሁ አልኩት። የት እንዳለ ይሄ ቃል ታውቃላችሁ? እዚህ ውስጥ አይደለም፣ መጽሐፈ ሲራክ ውስጥ አለ። አዎ ጦርነት ከጨረሰው ምላስ የጨረሰው ይበልጣል ይላል። ስለዚህ ስም ማጥፋት 3 ሰው ነው የሚጎዳው። እግዚአብሔርን ከማስቀየሙ ሌላ አውሪውን ይጎዳል፣ ሰሚው ይጎዳል። አይደለም እንዴ? የተወራበት ደግሞ ይጎዳል በጣም። ልጅቷ ለእናቷ ጥያቄ ጠየቀች። ከመስረቅና ከሐሜት የትኛው የበለጠ ኃጢአት ነው አለቻት። እናትየው ሁለቱም ኃጢአት ነው፣ ምንም ልዩነት የላቸውም አለች። ልጅቷ ግን ሲመስለኝ እማምዬ የሰረቀ መልሶ መስጠት ይችላል፣ መካስ ይችላል። ግን ያማ እንዴት ሊመልሰው ይችላል አለች። እውነቷን ነው። ሰባኪው ለአንዷ የዚህ በሽታ ላለባት ያደረገው ይህንን ነው። ሄደና የዶሮ ላባ ይዞ ሄደ፣ በጆንያ አድርጎ እስቲ ይህንን ይዘሽ ሂጂና እዛ ገደሉ አፋፍ ላይ በትኛው አላት። በተነችው። ንፋሱ በየቦታው እያንሳፈፈ ወሰደው። እስቲ ሰብስቢው አላት። እንዴት ይቻላል? አይቻልም እኮ እና አይቻልም። የሰረቀ ቢሆን መመለስ ይችላል። ልጅቷ እውነቷን ነው። የስላንደር ምንጩ እንግዲያው ልብ ነው። አንዳንድ ጊዜ ሰዎች ይሄ የልባቸውን በሽታ ሌላው ላይ ያለ ይመስላቸዋል፣ ይሳሳታሉ። የበሽታ ምልክት ነው ብያቸዋለሁ። የበቀለኞችም መሳሪያ ነው ስላንደር፣ ስም ማጥፋት። በቀለኞችም ያን ያደርጉታል። እንደውም ሌላውን ቢጎራርዱ እነሱ ከፍ ያሉ ይመስላቸዋል። ከነሱ ለማሳጠር አስበው የሚያደርጉታል። ሰውየው ዶክተሩ ጋር ሄደና ሚስቴ ችግር አላት አለ። ምንድነው የሚስቴ ችግር? ሂሪንግ ኤድ ያስፈልጋታል። ብመክራት ያስፈልግሻል ብላት አልቀበላለችኝ አለው። ምን ባደርግ ይሻለኛል? ኦኬ አሁን ዛሬ ሄድና ይሄን አድርግ። ሂሪንግ ኤድ እንዳላት ልታሳምናት ገና ከበር ስትመጣ ሃኒ ዛሬ ራት ምንድን ነው በል እንዳጠይቃት አለ። በራፉ ላይ ካልሰማችህ ወደ ሳሎን ትገባላችሁ አይደለም? ሳሎን ስትደርሱ ደግሞ እኔ ወርቅ ራት ዛሬ ምንድን ነው በላት አለ። ካልሰማችህ አሁን ሲመክረው ኪችን ሂድ። ኪችን ስታዘጋጅ ሳለ ኪችን ውስጥ ገብተህ የዛሬ ራት ምንድን ነው በላት። አሁንም መልስ ካልሰጠችህ ጆሮ አጠገብ ሂድና የዛሬ ራት ምንድን ነው በላት አለች። ሰውየው ያለውን 4ቱንም ስቴፕ ሁሉ አረገ። ሚስትየው 4ኛው ላይ ሰማችና እንዴ 4 ጊዜ እኮ ዛሬ ምን በላው ስፓጌቲ ነው አልኩ አለች። ሂሪንግ ኤድ ማን እንደሚያስፈልገው አውቃቸዋል። እሱ ነው። ብዙ ጉዳት መጥቷል። አንዳንድ ሐሜተኞች ልጅ አዋቂ፣ የዳነ ያልዳነ፣ አዲስ ክርስቲያን አይሉም። ሁሉም ላይ ለሚናገሩት አይጠነቀቁም። ልጆች አጠገብ እንኳን አንድ ጊዜ አንድ ፓስተር አንድ ቤት ተጋበዘና ራት ሄደ። ራት ተጋብዞ ጠረጴዛው ላይ ቁጭ እንዳለ ልጅየው ጋራ ሲጫወት ልጇ ምን አለች? ልጅቱ ምን አለች? በአሁኑ ጊዜ እኮ ቸርች መሄድ አስፈላጊ አይደለም፣ ከባድ ነው አለች። ልጅ ነች፣ ከየት አመጣች? የሰማችውን ነው አይደለም እንዴ? ለምን አላት። ሰባኪው እንግሊዞችን ያርዳል አለች።
የት ያገኛቸዋል? እንግሊዞች መስላቸው? አንዳንድ ሰዎች እንግሊዘኛውን አረዳው አይደለም ይላሉ አይደል? መርደራት ይሄን ሰምታለች ማለት ነው። ከዛ ደግሞ ቀጠለችና ኳየሩ መዝሙሩን ገደሉት። የሰማችውን ሙዚቀኞቹም የሰውን ልብ አቀለጡት፣ ጆሮ አደነቆረዋለች። የሰማችውን እና ስላንደር መጥፎ ነው። ለሰው ተጠንቅቀን መናገር አለብን፣ እንደ እድሜው እንደ ሁኔታው። በተለይ አዳዲሶችንም ጥንቃቄ ልናደርግላቸው ይገባል። መዝሙር 15 እንግዲህ ለልቡ እውነትን የሚናገር በአንደበቱም የማይሸነግር ሲል ሁለቱም የሚገናኙ ናቸው። እውነትን ከተናገር ለጓደኞቻችን ሽንገላ አይኖርም፣ ሰውን አታላዮች አንሆንም። እውነትን ከተናገር ማለት ነው። መጥፎ ከሆነ ኔጌቲቭ ነገር ለልባችን የምንናገር ከሆነ የሚወጣውም ከአንደበታችን እግዚአብሔርን የማያስደስት ነው፣ ሌሎችም ደግሞ የሚጎዱበት ነው። ታዲያ ትልቁ እግዚአብሔር ጋር ስንቀርብ ለአምልኮ የዚህ አይነት ህይወት ይዘን ከሄድን አምልኳችን የተበላሸ ይሆናል። ለዚህ ነው እግዚአብሔር እነኚህን 10 ነገሮች የጻፈልን። አስፈላጊ ናቸው፣ አንብቧቸው። ከ3 ሳምንት በኋላ እመጣለሁኝ። እንዳሁን እንደመጣው ሳይሆን አሳጥሬ ልጨርስላችሁ እሞክራለሁኝ። ጌታ ይባርካችሁ። ከሰዓት በኋላቸው የተባረከ ይሁን።